በአርባ ምንጭ የደራሽ ጎርፍ ፈተና። ትላንት ምሽት በአርባ ምንጭ ከተማ ሰማዩ ዝናብ አዝሎ አምሽቶ ያልታሰበ ኃይለኛ ዝናብ ማዝነብ ጀመረ። ይህን ወቅቱን ያልጠበቀ ዝናብ ተከትሎ የመጣው ደራሽ ጎርፍ በከተማዋ አንዳንድ አካባቢዎች ላይ ድንገተኛ አደጋን ይዞ መጥቷል። የጎርፉ ኃይል ብርቱ ከመሆኑ የተነሳ በከተማዋ የሚገኘውን የሳታ መዋለ ሕፃናት ትምህርት ቤት ጥሶ በመግባት ቅጥሩንና ክፍሎችን አጥለቅልቋል። ይሁን እንጂ ፈጣሪ ይመስገንና በትምህርት ቤቱ የነበሩ ሕፃናት ተማሪዎች ላይ ምንም አይነት የህይወት ጉዳት ሳይደርስ በሰላም ከክፍሎቻቸው ወጥተው ወደ ቤተሰቦቻቸው እንዲቀላቀሉ ተደርጓል። ምንም እንኳን ንብረት ላይ ጉዳት ቢደርስም የተማሪዎቹ ደህንነት መረጋገጡ ትልቅ እፎይታ ሆኗል። የወንዙ ሙላትና ግፊት እጅግ አስፈሪ ነበር። ወንዙ አቅጣጫውን በመቀየር በድሮ ድልድይ በስተግራ በኩል ባለውና ሙዞች ተመንጥረው በነበረው እርሻ በኩል ሰብሮ በመግባት አካባቢውን አጥለቅልቆታል። በተለይም በኖክሳይት በኩል ያለው ድልድይ ከፍተኛ የውሃ ግፊት ሲያስተናግድ አምሽቷል። ውሃው ከመጠን በላይ በመሙላቱ በድልድዩ አናት ላይ እስከ መፍሰስ ደርሶ ነበር። ይህን ተከትሎ የከተማዋ ፖሊስ ለህዝቡ ደህንነት ቅድሚያ በመስጠት አደጋ እንዳይከሰት የታችኛውን ድልድይ ላይ የሚደረገውን የተሽከርካሪ እንቅስቃሴ ለጊዜው እንዲቆም አድርጓል። በአሁኑ ጊዜ ወቅቱን ያልጠበቀ ዝናብ እየዘነበ በመሆኑ መላው የአርባ ምንጭና የአካባቢው ማህበረሰብ ከዝናቡ ጋር ተያይዞ ሊከሰቱ ከሚችሉ መሰል የጎርፍ አደጋዎች ራሱን እንዲጠብቅና አስፈላጊውን ጥንቃቄ እንዲያደርግ ጥሪያችንን እናስተላልፋለን። ሰላም ፍቅር ብቻ።